ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ህልምሽን አጫውቺኝ በክፍል 15 አሽሊ ፓተርሰን በእስር ቤት ሆና የምትወደው ጓደኛዋ ሼን ሚለር ሊጎበኛት መጥቷል። ነገር ግን ተስፋ እንደምታደርገው ከእስር ሊያስወጣት ሳይሆን ከድርጅቱ እንደተሰናበተች ሊነግራት ነበር የመጣው። ዴቪድ ለአሽሊ ተከላካይ ጠበቃ እንዲሆንላት አባቷ ቢጠይቁትም እርሱ ግን ጠበቃ ሆኖ ለመቆም አይችልምና አሳምኖ ሌላ የተሻለ ጠበቃ ሊያገኝላቸው ወስኗል። ህልምሽን አጫውቺኝ ክፍል 16 ይቀጥላል። ዴቪድ አሽሌ ይሄ ዶክተር ሳሌም ነው፣ እሷም አሽሌ ፓተርሰን ትባላለች ብሎ አስተዋወቃቸው። እንደምን አለሽ አሽሌ አላት ዶክተር ሳሌም። እሷ ያለችበት ሆና ሁለቱንም ግራ በመጋባት ሁኔታ ትመለከታለች። ምንም አትናገርም። ዴቪድ ከቦታዋ ፈትልካ ለመብረር ያሰበች መስሎ ተሰማው። ሚስተር ሲንገር እንደነገረኝ ከሆነ በሰመመናዊ የሕክምና ዘዴ ተጠቅሜ በመረምርሽ ተቃውሞ የለሽም። ዝምታ። ሰመመኑ እስከትቼ አንዳንድ የሕክምና ጅማሬ እንዳደርግ ትፈቅጂልኛለሽ? አሽሊ አይኖቿን ጨፍና ጥቂት ከቆየሽ በኋላ ጭንቅላቷን ወዝወዝ አድርጋ አዎ ለምን አንጀምረም? እንግዲህ ልሄድ ነው አለ ዴቪድ። ካስፈለገ ትንሽ ቆይ አለ ዶክተር ሳሌም ወደ ዴቪድ ቀርቦ። እዚህ እንድትቆይ እፈልጋለሁ። ዴቪድ ለመቆየት በመገደዱ ተስፋ የመቁረጥ ስሜት ዳሰሰው። ይህን ያህል ጉዳይ ውስጥ መዝለቁ ቁጭት ለቀቀበት። ከዚህ የበለጠ ነገር ውስጥ መግባት አልፈልግም አለ ለመቋጨት። መቼም ይሄ የመጨረሻው ነው ሲል ለራሱ ተናገረ። ጥሩ አለ ዴቪድ ስሜት በማይሰጥ አኳኋን። በቶሎ ግዴታውን ተወጥቶ ወደ መስሪያ ቤቱ ለመመለስ ቸኩሏል። ከኪንኬድ ጋር የሚኖረው ቀጣይ ንግግር ቀልቡን ሁሉ ወስዶታል። ዶክተር ሳሌም አሽሌን እያየ እዚህ ወንበር ላይ ለምን አትቀመጪም አላት። አሽሌ ተቀመጠች። ከዚህ በፊት በሰመመን ዘዴ ታክመሽ ታውቂያለሽ? አላውቅም አለች ጭንቅላቷን ነቅንቃ። ምንም ነገር የለበትም። አንቺ የምታደርጊው ሰውነትሽን ዘና አድርገሽ ድምፄን መስማት ብቻ ነው። ምንም የሚያስጨንቅ ነገር የለበትም። ማንም አንቺን መጉዳት አይፈልግም። የሰውነትሽ ጡንቻ መኮማተሩን ትቶ ዘና ሲል አድምጩ። በቃ ይኸው ነው። ዘና እንዳልሽ አይኖችሽ እየከበዱ ሲሄዱ አድምጫቸው። ሰውነትሽ አሁን የሚያስፈልገው ዘና ማለት ብቻ ነው። ደክሞሻል። ዘና ማለት ብቻ። የሚያስፈልግሽ ነገር ቢኖር ወደ እንቅልፍ ማምራት ብቻ ነው። አይኖችሽን ጨፍነሽ ዘና በይ። እናም ወደ እንቅልፍ ማምራት፣ መተኛት። እሷን ወደሚፈልገው ሰመመን ለማስገባት 10 ደቂቃ ፈጀ። አሽሌ አሁን የት እንዳለሽ ታውቂያለሽ? አዎ እስር ቤት ውስጥ ነኝ። ድምጿ እያስተጋባ ከሩቅ ቦታ የሚመጣ መሰለ። እስር ቤት ለምን እንደገባሽ ታውቂያለሽ? ሰዎች አንዳች መጥፎ ነገር እንደሰራው ያስባሉ። እና ትክክል ነው? አንዳች መጥፎ ነገር አድርገሽ ይሆን? በፍጹም። አሽሌ ሰው ገለሻል? አልገደልኩም። ዴቪድ ዶክተር ሳሌምን በመገረም አየው። ሰመመን ውስጥ ሆነን እውነት ላለመናገር እንችላለን እንዴ? ይሄ እንግዲያ ፈጽሟል ብለሽ የምታስቢው ሰው አለ? ድንገት የአሽሌ ፊት ልውጥ ውጥ ብሎ ለመተንፈስ እየተቸገረች መሰለች። ከዚያም አተነፋፈሷ ላይ ሆነ። ሁለቱ ሰዎች ከመደነቅ ጋር ባህሪዋ ተቀይሮ በሌላ ስብዕና ሲተካ አስተዋሉ። ከንፈሯ ግጥም ብሎ ገጽታዋ ፈጽሞ የተቀየረ መሰለ። በመነሳት ቀጥ ብላ ተቀመጠችና
መልኳ ላይ ሕይወት ረበበበት። አይኖቿን ስትከፍታቸው ብርሃን እየረጩና እያንጸባረቁ ነበር። ለሁለቱ ሰዎች አስገራሚ ለውጥ ሆነባቸው። ባልተጠበቀ ሁኔታ ድንገት መዝፈን ጀመረች። ድምጿ ጎላ ብሎ የእንግሊዝኛ ያነጋገር ዘዬ ያለበት ሆነ። ግማሽ ፓውንድ ሩዝ፣ ግማሽ ፓውንድ ማጣፈጫ፣ ሁለቱን መቀላቀል፣ ፓኝ። ያኔ ነው ያስቆጣ ሩጫ። ዴቪድ በአድናቆት ያዳምጣል። ማንን እያሞኘች መስሏት ይሆን? አንድ ሰው ለመምሰል እየሞከረች ነበር። ቀሪ ጥያቄዎችን ላቀርብልሽ ነው አሽሊ። ጭንቅላቷን አማታ በዚያ በእንግሊዝኛ ያነጋገር ዘዬ እኔ አሽሊ አይደለሁም አለች። ዶክተር ሳሌም ዴቪድን አየት አድርጎ ወደ አሽሊ ተመለሰ። አሽሊ ካልሆንሽ ታዲያ ማነሽ? ቶኒ ፕሪስኮት። ኮስተር ብላ እኮ ነው የምትመልሰው ሲል ዴቪድ አሰበ። እስከ መቼ በዚህ የማሞኛ ዘዴ ልትቆይ ነው? ጊዜያቸውን እያባከነችባቸው እንደሆነ ሆኖ ተሰማው። አሽሌ አለ ዶክተር ሳሌም። ቶኒ በዚህ ለመጽናት ቆርጣለች ሲል ዴቪድ አሰበ። እሺ ቶኒ፣ እኔ ማድረግ እፈልግ የነበረው እኔ ማድረግ የምፈልገውን ልንገርህ። ከዚህ ከበሰበሰ ቦታ መውጣት እፈልጋለሁ። ልታስወጣኝ አትችልም? ይሄ የሚወሰነው አለ ዶክተር ሳሌም። የምታውቂው ነገር አለ ስለ እቺ ግራ የተጋባች ባካና ስለተጠረጠረችበትና እዚህ ስለገባችበት ግድያ ነው? ስለሱ ልነግርህ እችላለሁ። የአሽሌ ንግግር ድንገት ዳግም ተቀየረ። ዴቪድና ዶክተር ሳሌም ሲመለከቷት ቀጥ ብላ ከተቀመጠችበት ወንበር ውስጥ የሰመጠች ይመስል ስብስብ አለች። መልኳ ከቆፍጣናነት ወደ ለስላሳነት ተመልሶ ሌላ አይነት ባህሪ ያለው ስብዕና መጣ። ልስልስ ባለ ድምፅ የጣሊያን ዘዬ ያለው ንግግር። ቶኒ እንግዲህ ዝም በይ ፔር ፒያሴር አለች። ዴቪድ ግልፍ ቢለውም የሁኔታውን መጨረሻ ለማየት ራሱን ተቆጣጠረ። ቶኒ። ዶክተር ሳሌም ጠጋ እያለ ጠራት። ያ ለስላሳ ድምፅ በመካከል ጣልቃ ስለገባው በጣም ይቅርታ ያድርጉልኝ ዶክተር ሳሌም አለ። ዶክተር ሳሌም ጠየቃት። ማን ልበል? አሊታ ነኝ፣ አሊታ ፒተርስ። የእግዚአብሔር ያለ እያስመሰለች አይደለም አለ ዴቪድ በሐሳቡ። እውነቷን ነው። ወደ ዶክተር ሳሌም መለስ አለ። ዶክተር ሳሌም በሹክሹክታ ተደባይ ባህሪያት ናቸው አለ። ዴቪድ ይበልጥ ግራ ተጋባ። ምንድናቸው? በኋላ አብራራልሃለሁ ብሎት ዶክተር ሳሌም ወደ አሽሌ መለስ አለ። አሽሌ ማለቴ አሊታ፣ እዚህ ያላችሁት ምን ያህል ናችሁ? አሽሌ አጠገብ እኔና ቶኒ ብቻ አለች። አሊታ መለሰች። ንግግርሽ ላይ የጣሊያን ዘዬ አለበት። አዎ፣ የተወለድኩት ሮም ነው። ሮም ሄደህ ታውቃለህ? ሮም አልነበርኩም። ይሄንን ንግግር እንዴት ላምን እችላለሁ? ዴቪድ አሰበ። ኢሞልቶ ቤላ። መቼም እርግጠኛ ነኝ ቶኒን ታውቂያታለሽ? ሲ ናቹራልሜንቴ። እሷ ንግግሯ ላይ የእንግሊዝኛ ዘዬ አለ። ቶኒ የተወለደችው ለንደን ነው። ልክ ነው አሊታ። ስለ ግድያው አንዳንድ ነገር ልጠይቅሽ እፈልግ ነበር። ይሄን ማን እንደፈጸመ የምታውቂው ነገር? ዶክተር ሳሌምና ዴቪድ እየተመለከቱ አሁንም የባህሪ ለውጥ አሽሌ ላይ መጣ። ምንም ሳትናገር ቶኒ እንደሆነች አውቀው ነበር። ጊዜያችሁን ከሷ ጋር እያጠፋችሁ ነው። የእንግሊዝኛው ዘዬ ተተካ። አሊታ ምንም የምታውቀው ነገር የላትም። ስለምትፈልጉት ነገር ማነጋገር ያለባችሁ እኔን ነው። ጥሩ ቶኒ፣ ከአንቺ ጋር እነጋገራለሁ። ለአንቺ ጥቂት ጥያቄዎች አሉኝ። ሊኖራችሁ እንደሚችል አውቃለሁ፣ ግን ተዳክም ያለው እያዛጋች
ወይዘሪት ቀፋፊቷ ሌሊቱን ሙሉ አላሳርፍ ብላን ያሳደረችን። አሁን ጥቂት መተኛት ይኖርብኛል። አሁን አይደለም የምትተኘው ቶኒ፣ አድምጪኝ፣ ልትረጂኝ ይገባል። ኩርትፍትፍ ብላ ለምንድን ነው እናንተን የምረዳችሁ? ያቺ ግራ የተጋባች ባካና ለእኔና ለአሊት ምን አድርጋልናለች? ብቻ ዝም ብላ እኛን መደበር፣ እንዳንዝናና ማድረግ። አሁን በሷ ጉዳይ ተሰላችቻለሁ። ሰምታችሁኛል ብላ ጮኸችና ፊቷ ተለዋወጠ። ዶክተር ሳሌም ከዚህ ችግር አወጣታለሁ አለ። ዴቪድ በረዥሙ ተንፍሶ አዎ በማለት በሐሳቡ ተስማማ። ዶክተር ሳሌም ተጠጋ። አሽሌ ይበቃል፣ ሁሉም ነገር ጥሩ ሁኔታ ላይ ነው ያለው። አይኖችሽን ግጠሚያቸው። ተጫጭኗቸዋል፣ በጣም ተጫጭኗቸዋል። ዘና እንዳልሽ ነው አሽሌ። አእምሮሽ ሰላም ላይ ነው፣ ሰውነትሽም ዘና እንዳለ ነው። እንግዲህ 5 ስቆጥርልሽ ትነቂያለሽ። ሙሉ በሙሉ ዘና እንዳልሽ ነው። 1 ዴቪድን ተመልክቶ ወደ አሽሌ መለስ አለ። 2 አሽሌ በተረጋጋ ሁኔታ መተንፈስ ጀመረች። የፊቷን ሁኔታ እየተከታተሉት ነው። ለውጧ አስገረማቸው። 3 ፊቷ ላይ መረጋጋት ታየ። 4 ወደ ዋነኛ ማንነቷ መመለሷ ተሰማቸው። ፍርሃት የመሰለ ስሜት ያዩባት መሰላቸው። አሽሌ አይኖቿን ገልጣ የክፍሏን ዙሪያ ገባ ቃኘች። የሆነ ስሜት ተኝቼ ነበር። ዴቪድ ጠጋ ብሎ የማጥናት ያልተመለከታት። አዎ አለ ዶክተር ሳሌም። አሽሌ ወደ ዴቪድ አየች። የተናገርኩት ነገር አለ ማለቴ የሚጠቅም? አምላኬ አለ ሲል ዴቪድ አሰበ። ምንም አታውቅም፣ በእርግጥም ምንም አታውቅም። አሽሌ ጥሩ ነገር ነው የሆነው። ዶክተር ሳሌምን ለብቻው ላነጋግረው ፈልግ ነበር። ጥሩ፣ መልሼ አገኝሻለሁ። እንደ ቆሙ ጠባቂዋ አሽሌን ይዛት ስትሄድ አስተዋሉ። ዴቪድ ዘፍ ብሎ ተቀመጠ። ይሄ ሁሉ የሆነው ነገር ምንድን ነው? ዶክተር ሳሌም በረዥሙ ተነፈሰ። ባሳለፍኳቸው በእነዚህ ሁሉ የሥራ ዓመታት ውስጥ እንዲህ ግልጽ የሆነ ቅይርይር ያለው የህመምተኛ ሁኔታ አላጋጠመኝም። የህመምተኛ ምን? የህመምተኛ ምን? ሦስትዮሽ የባህሪ ፍርርቅ ስለሚባል የስብዕና ችግር ሰምተህ ታውቃለህ? ምንድን ነው እሱ? የተለያየ ባህሪ ያለው ስብዕና አንድ አካል ውስጥ ሲገኝ የሚፈጠር ችግር፣ በሌላ ስያሜም ይታወቃል። የማንነት አለመጣጣም ችግር የሚባል ይህ ችግር በስነ ልቦና ዘርፍ ውስጥ ስፍራ አግኝቶ ከተካተተ ወደ 200 ዓመታት ገደማ አስቆጥሯል። በልጅነት በአስተዳደግ ላይ በሚፈጠር የስነ ልቦና ጉዳት ችግሩ ይፈጠራል። የችግሩ ተጠቂ የስነ ልቦና ጉዳቱን ለመቋቋም አዲስ ስብዕና በውስጡ ይፈጥራል። አልፎ አልፎ በአንድ ሰው ውስጥ ከ12 በላይ የተለያዩ ተደባይ ስብዕናዎች ይከሰታሉ እና እነዚህ ተደባይ ስብዕናዎች እርስ በርስ ይተዋወቃሉ። አንዳንድ ጊዜ ይተዋወቃሉ፣ አንዳንድ ጊዜ ደግሞ አይተዋወቁ። ቶኒና አሊታ እርስ በርስ ይተዋወቃሉ። አሽሌ ግን ሁለቱም ስለመኖራቸው እንኳን አታውቅም። እነዚህ ተደባይ ስብዕናዎች የሚፈጥሩት የስነ ልቦና ጉዳት ያለበት ሰው ጉዳቱ የሚያስከትልበትን ስቃይ መቋቋም ሲሳነው ነው። ይሄ አንዱ ከነገሮች ማምለጫ መንገድ ነው። ሁልጊዜም አዲስ አይነት የስነ ልቦና ችግር ሲፈጠር አዲስ አይነት ተደባይ ስብዕና ሊወለድ ይችላል። በዚህ ጉዳይ ላይ የተጻፉ አንዳንድ የስነ ልቦና መዛግብት እንደሚያስረዱት ተደባይ ስብዕናዎች አንዱ ካንዱ ጋር ፈጽሞ አይመሳሰሉ። አንዳንዶቹም ተደባይ ስብዕናዎች ደደብ ሲሆኑ፣ ሌሎቹ ደግሞ ትሑትና አስተዋይ ሆነው ይፈጠራሉ። የተለያየ ቋንቋ ሊናገሩ ይችላሉ። የተለያየ ፍላጎትና ባህሪም ይኖራቸዋል። ምን ያህል የተለመደ ነገር ነው? አንዳንድ ጥናቶች ካለው የሰው ልጅ ብዛት ውስጥ 1% የሚያህሉት በዚህ
በሶስትዮሽ የባህሪ ፍርርቅ ስብዕና ችግር ይሰቃያሉ። ከነዚህ ህሙማን ውስጥ 20 ከመቶ የሚሆኑት በሆስፒታል ክትትል የሚደረግላቸው ናቸው። ግን እኮ አሽሌ ፍጹም ጤናማ ትመስላለች እና ከሶስትዮሽ የባህሪ ፍርርቅ የስብዕና ችግር ጋር ያሉ ሰዎች ሁልጊዜ ከተለምዷዊው አኗኗር አፈንግጠው አይገኙም። ተዳባይ ስብዕናቸው ጎልቶ እስኪወጣ ነው። ታዲያ ተዳባይ ስብዕናዎች ያሉት ሰው ስራውን በአግባቡ የሚከውን ሊሆን ይችላል። ቤተሰብ መስርቶ ተለምዷዊውን ህይወት ፍጹም ጥሩ አድርጎ ሊመራ ይችላል። ነገር ግን ባልታወቀ ሰዓት ላይ ያ ተዳባይ ስብዕና ገዝፎ ሊወጣ ይችላል። ይሄ ባዕድ ስብዕና ሰውየውን ለሰዓት፣ ለቀን ወይንም ለሳምንታት ሊቆጣጠረው ይችላል። ያን ጊዜ ባዕድ ስብዕና ያዳበለው ሰው ተዳባይ ባህሪ በገነነበት ወቅት ይሰቃያል። ጊዜና ትውስታውን ሁሉ ይነጠቃል። እና አሽሌ ማለቴ ባዕድ ስብዕና ያዳበለችው ተዳባዩ ባህሪ ስላለባቸው አንድም ነገር አታስታውስም ማለት ነው አለ ዴቪድ። ምንም አታስታውስም። በዚህ የሶስትዮሽ የባህሪ ፍርርቅ የስብዕና ችግር የመጀመሪያ የብሪዳይ መርፌ ነው። ችግሩ ለመጀመሪያ ጊዜ ወጥቶ የዓለምን ቀልብ ያገኘው በዚህ የስነ ልቦና ውጤት ነው። ከዚህ ጊዜ በኋላ ብዙ ተመሳሳይ ችግሮች እየወጡ ማቋረጫ ጠፋ። ግን ከዚያ ጊዜ በኋላ እንደ ግምት እየታየ ውጤቱ ለሕዝብ አይተላለፍም። የማይታመን ነገር ይመስላል። ጉዳዩ ለረጅም ጊዜ ሲያስደምመኝ የቆየ ነው። ጨርሶ ምንም ለውጥ የሌላቸው የጋራ ነገሮች ያሉባቸው አዳባይና ተዳባይ አሉ። ለምሳሌ ተዳባይ ስብዕናዎች ከአዳባይ ስብዕናዋ ጋር ተመሳሳይ ፊርማ ይጠቀማሉ። አሽሌ ፓተርሰን፣ አሊታ ፒተርስ፣ ቶኒ ፕሪስኮት። ቶኒ? ዴቪድ ለጥያቄ አቆበቆበ። ነገር ግን የሆነ ነገር የገባው መሰለ። አንቶ ኢኔቴ? ልክ ነህ። ያ ተዳባይ ስብዕና ሲገልጸው ሰምተሃል? አዎ፣ ሁላችንም ብንሆን ተዳባይ ስብዕና አለበለዚያም 3 ተዳባይ ስብዕናዎች እንዳለብን የታወቀ ነው። ልክ መጥፎ ድርጊቶችን እንድናደርግ የሚገፋፋን አይነት ሰው። ጨካኝ የተባሉ ሰዎች ደግሞ የተቀደሰ ነገር ሊያደርጉ ይችላሉ። ሰብአዊ ስሜት የሚለዋወጡበት አግባብ የተገደበ አይነት አይደለም። ዶክተር ዴኪና ሚስተር ሃይድ ልቦለድ ነው፣ ነገር ግን በእውነት ላይ የተመሰረተ ነው። የዴቪድ አእምሮ በፍጥነት ነገሮችን ያውጠነጥን ጀመር። አሽሌ ግድያውን የፈጸመች ቢሆን ምንም ስለዚያ ነገር የምታውቀው አይኖርም። ግድያው የሚፈጸመው ተዳባይ ከሆኑ ስብዕናዎች በአንዱ ነው። አምላኬ፣ ይህንን ችሎት ላይ እንዴት ነው ማስረዳው? ዶክተር ሳሌም ዴቪድን ትክ ብሎ አየው። የእሷ ጠበቃ እንደማትሆን ስትናገር የሰማው መሰለኝ። ዴቪድ ራሱን ነቀነቀ። አልሆንም፣ ማለቴ አላውቅም። እኔ በዚህ ሁኔታ የ3 ባህሪያት ፍርርቅ ስብዕና ነኝ ማለት ነው በማለት ጥቂት በዝምታ አሳልፎ ሊፈወሱት የሚችል ችግር ነው ሲል ጠየቀ። ብዙ ጊዜ አዎ፣ ሊፈወሱት ካልተቻለስ ምን ይፈጠራል? አጭር ዝምታ። ራስ ላይ ያልተገባ ውሳኔ መውሰድን የሚጨምረው ለዚህ ነው። እና አሽሌ ስለዚህ ምንም የምታውቀው ነገር የለም? የለም። እናም ስለዚህ ነገር ታብራራላታለህ? አዎ፣ በእርግጠኝነት። ህልምሽን አጫውችኝ ተከታዩ ክፍል ነገ ይደመጣል። ህልምሽን አጫውችኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።